ጥያቄ ጠይቁኝ በኢንስታግራም ላይ ከ2 ሰዓት በፊት ፖስት አድርገን ነበር ኢንስታግራም እና ዩቲዩብ ላይ ዋው ከ60-70 በላይ ጥያቄዎች ነው የተላኩት ከሁለቱ እንደመረናቸው ሪሌሽንሺፕ ጥያቄ የጠየቃችሁኝ ሰዎች አላችሁ ፐርሰናል ዴቨሎፕመንት ጥያቄ የጠየቃችሁኝ ሰዎች አላችሁ ሶ ኦብቪየስሊ ፐርሰናል ዴቨሎፕመንት ቻናል ስለሆነ ይሄ ሞር ኦፍ ፐርሰናል ዴቨሎፕመንት ጋር ሪሌት ያደረጉትን ነገሮች እናወራለን እዛኛው ላይ ደግሞ የሪሌሽንሺፕ ጥያቄዎች ጠይቃችሁኝን እዛኛው ላይ መልሳለሁ ማለት ነው ሬዲዮ ናችሁ የጠበቃችሁ ነበር መሰለኝ በጣም ከባድ ጥያቄ ነው የምትጠይቁት ምክንያቱም ገና ማየቴ ነው ኦኬ የመጀመሪያው ጥያቄ ሶ ፋኒ ሚስት አለ ወይ ነው የሚለው ሶ ሚስት አለኝ ያ ሶሻል ሚዲያ ላይ እኮ ነው አይደል ያገባውበት ቪዲዮ ያለው ሶ ኦብቪየስ ባለ ትዳር ነኝ ሁለተኛ ጥያቄ ደግሞ በ22 ዓመት ምን ያሳስብህ ነበር ስታደርግ የነበረው በአጠቃላይ በሰዓቱ የነበረ ሜንታሊቲ እንዴት ነበር የግድ ይሄን ነገር በ22 ዓመት መጀመር አለብህ የምትለው ወሳኝ ነገር ምንድነው በሆነ ሶሻል ሚዲያ ላይ ያለህን ሐሳብ ጨምርበት ዋው 22 ዓመት በጣም ሩቅ ነው ባይዘው ሼባ ነኝ ባይዘው ፊቴ ያስታውቅም እንጂ ሶ 22 ዓመት ያለው ኦርዲነሪ ሰው ነኝ የተለየ ነገር የለኝም እውነት ለመናገር 22 ዓመት ላይ ምናልባት የዩኒቨርሲቲ 4ኛ ዓመት ተማሪ ነኝ አይ ቲንክ 4ኛ ዓመት ተማሪ ነው 23 ላይ ስለተመረኩኝ 23 ከምናምን ላይ ነው የተመረኩት ባይዘው እድሜን አልዋሽም አታስቡ ሶ 22 ላይ አይ ቲንክ ዩኒቨርሲቲ 4ኛ ዓመት ተማሪ ነኝ ሶ ሞስት ፎከስ በዛ ሰዓት ፎር ሹር ምነግራችሁ ግሬድ ነበረ ግሬዴን ማስተካከል ሁለተኛ ዓመት ላይ ትንሽ ስላበላሸውት ግሬዴን ማስተካከል ኤክስትሪምሊ ፎከስድ አድርጌ የምሰራው ኤሪያ ነበረ ምናልባት አይ ቲንክ 39 ኦር 4 ያመጣውበት ሴሚስተር እንደው እሱ ነው መሰለኝ 4ኛ ዓመት ግሬዴ ሶ በጣም ኤክስትሪምሊ ፎከስድ የሆንኩበት ሰዓት ነው አይ ሃድ አ ሪሌሽንሺፕ ዩኒቨርሲቲ ላይ ሶ ብዙ ፕራውድ መሆንበት የተለየ ነገር የለም ኤክሰፕሽናል የሆነ ነገር ግን ዩኒቨርሲቲ ቲቶር ሌክቸር አረግ ነበረ ባለኝ ትርፍ ሰዓት ከዛው ተረፈገን ከጓደኞች ጋር ጓደኞች ጋር ታይም ይኖር ብዙ ሰዓት የሚያሳስበኝ እውነት ለመናገር ተመርቄ ጥሩ ስራ መያዝ ነው ደሞስት የሚያሳስበኝ ነገር ማንኛውም አበሻ ከዩኒቨርሲቲ ለመውጣት ሲጠጋ እንደሚያስበው ተመርቆ አሪፍ የቢሮ ስራ ይዞ ህይወትን መኖር ከዛ ፊት ብዙ ኢንላይት እንዲሆንኩት ነገር የለም ስለ ህይወት ማቀው ጎበዝ ተማሪ ኮንክ ይቢ ሰክሰስፉል ትሆናለህ የሚል አመለካከት ነው ያለኝ እስከዛ ድረስ ትንሽ ትምህርቴ ላይ ፎከስድ ነበርኩኝ በቃ ሶ የተለየ ነገር የለኝም ስለ ሶሻል ሚዲያ ምን ታስባለህ ሶሻል ሚዲያ እንግዲህ አሁን ቦሪንግ ወሬ እንዳሆነባችሁ ሶሻል ሚዲያ አሪፍ ነገር ነው ግን በዛው ልክ ደግሞ ክሬዚ ነው በጣም ክሬዚ ነው ሊያጠፋም ሀብታም ሊያደርግህም የሚችል ነው ሶ ምናልባት ስኬታማ የመሆንን ውጤታማ የመሆንን የምትፈልገውን ህይወት የመኖርን አጥር ሰብሮ የጣለ ነገር ቢኖር ሶሻል ሚዲያ ነው በዚህ ሰዓት የፈለከውን ሰው መሆን ትችላለህ ከሶሻል ሚዲያ ተነስተህ በደንብ ተምረህ የምትፈልገውን ሰው የመሆን ኦፖርቹኒቲ ሰጥቷል በዛው ልክ ግን የማትፈልገውንም የመሆን እድል አለው የምትጠላውን ሰው የመሆን እድል አለው ምክንያቱም ኮንሱም እናደርገው እናስገባው ነገር ጤናማ ካልሆነ የሚወጣው አውትፑት ጤናማ ስለማይሆን ሶ ኦብቪየስሊ ሶሻል ሚዲያ ያደገኛ ነገር ነው በዛው ልክ ደግሞ በጣም ብዙ ወጣት ሚሊዮነሮችን መፍጠር የሚችል በጣም ብዙ ስኬታማ ሰዎችን መፍጠር የሚችል ኦፖርቹኒቲ የሚያመጣ ነገር ነው ስለዚህ ቶታሊ መጥፎ ነው ልል አልችልም በጣም አሪፍ ነው ልል ማልችልም ኮንትሮል መደረግ አለበት ሶ ይሄን ነው ልል የምችለው በደንብ ጭንቅላት ሳይበስል ሁኔታዎችን አንደርስታንድ ላላረገ ሰው ሶሻል ሚዲያ መጥፊያው ነው እውነት ለመናገር ፖስትም የሚያደርገው ሌሎች ሰዎችን ያጠፋል የሚጠቀመውም ሰው ደግሞ ራሱ ይጠፋበታል በጣም አደገኛ ነው መርዛማ ነው ማለት ንቃተ ህሊና አሪፍ ካልሆነ አይደለም የመጣህበት መሰረትህ ቤዚ ጠንካራ ካልሆነ በጣም እድለኛ ናቸው ነው ማሰው የድሮዎቹ ሰዎች ከነን ብዙ ነገር አልሰሙ ብዙ ነገር አላዩም ብዙ ነገር አላወቁም በዚህ ደረጃ ጭንቅላታቸው ይሄ ሁሉ ኢንፎርሜሽን ፕሮሰስ እንዲያደርግ አልተገደዱም ስለዚህ መምረጥ ማትችል ከሆነ ውሃ በላህ በዚህ ሰዓት ውሃ በላህ የመረኝ ነው በዚህ ጋርና በዚህ ጋር እንትን ጠብ ይያለ ቀኑ ሙሉ ትውላለህ ግን ላይፍ ላይ ምንም ይመጣ ነገር የለም ሶ ቢ ኬርፉል ለማለት ነው ከዛው ጫሪፍ ጥያቄ ያየሁት ሪል ኮንፊደንስ ወይም ሪል ከልብ የሆነ በራስ መተማመንና ኢጎ ልዩነታቸው ምንድነው ነው አሜዚንግ ጥያቄ ቪዲዮ ሰራበታል ብዬ አስባለሁ ግን እስኪ ልመልሰው ሪል ኮንፊደንስ ማለት በነገራችን ላይ ከውስጥ የሆነ ከአይደንቲቲ ጋር የሚገናኝ ነው ከማንነት ጋር የሚገናኝ ነው ሰው ሪል ኮንፊደንስ አለው ማለት ትሩሊ ራሱ ላይ ምን አለው ማለት ነው እምነት አለው ማለት ነው በቃ አለቀ እዚህ ጋር ነው ራሱ ላይ ምን አለው እምነት ኢጎ ደግሞ ራስ ላይ እምነት ከሌለ ግን ያን እምነት የምትፈልገው ከሆነ ፕሮቴክት ለማድረግ የምታረገው ባህሪ ነው ኢጎ ቢሄቪየር ሌቭል ነው ባህሪ ሌቭል ነው ተረተኛ ጠንካራ ካልሆንክ ኢጎ ጠንካራ ለመምሰል አክት ያረጋል አይደል እንደ ጠንካራ ሰው ፕሮቴክት ያረጋል ዊክነስ ስትባል ይደብራል ለምን ኢጎ ስላላመነው አይደንቲቲ ዊክ ነኝ ብሎ ስለሚያምን ወይም ደግሞ ጠንካራ ነኝ ብሎ ስለማያምን
ይደብረዋል። ስለዚህ ፕሮቴክት ለማድረግ ስትሬንግዙን ለማሳየት ብዙ ርቀት ይሄዳል ማለት ነው። ኮንፊደንስ ሲሆን ግን አንተ ጠንካራ ከሆንክ ብዙ ጊዜ ዊክ ነህ ብትባል ፕሩፍ ለማድረግ አትጥርም። ለምን? ዲፕ ዳውን ኮንፊደንሱ አለ የሚመጣብህን ነገር የመቋቋም። ብዙ ጊዜ እኔ ዩኤፍሲ ባይ ዘ ዌይ ከስፖርት በጣም የምወደው ዩኤፍሲ ፋይት ነው እና ቦክሲንግ ስፖርት በጣም ነው የምወደው እና ዩኤፍሲ ፋይተሮች ምናምን ፐርሰናል ላይፋቸው ላይ ምናምን ሲያጋጥማቸው ሁሉም አላልኩም ግን ሲያጋጥማቸው ካያ ፋይት አያረጉም ለአማተር ሰው። ምክንያቱም እንደሚያጠፉት ያውቃሉ፣ በቀላሉ ሊገሉት እንደሚችሉ ያውቃሉ። ስለዚህ የሆነ ሲዝትባቸው ምናምን ፕሩፍ ማድረግ አይጠበቅባቸውም ከአቅም በላይ ካልሆነ። ብዙ ጊዜ አይተህ ከሆነ ሀምብል ናቸው። ያው ሁሉንም ባንልም ልክ እንደዛው ሀብታም ሆነህ ለምሳሌ ሀብታም መሆንን እያወቅከው እንደ ሰው እንደ ድሃ ትሪት ቢያደርግህ ወይም ብር እንደሌለው ትሪት ቢያደርግህ አትገነፍልም አይደል? ምንም አይመስልም። እንደ ድሃ ያደርግህ ይውሃብታ ከሌለ ግን ይጎ ነው የሚነሳው። እንዴት ትሪት ያደርገኛል እንዴት ነው ብለህ መግዛት የሌለብን ልትገዛ ትችላለህ አይደል? ማውጣት የሌለብን ብር ታሳያለህ፣ ፍለሺ ትሆናለህ፣ አንገትህ ላይ እጅህ ላይ ምናምን ለማሳየት ትጥራለህ። በተወሰነ መልኩ ኢጎ መጥፎ ላይሆን ይችላል። አንዳንድ ቦታዎች ላይ ራስን ፕሮቴክት እንድታደርግበት ያደርጋል። ቨልነረብል ከመሆን ራስን ፕሮቴክት እንድታደርግ ያደርጋል። ቱ ማች ኮንትሮል ካረገህ ግን ከለውጥ ይልቅ ፕሪቴንድ ማድረጉ ላይ ፎከስ ታደርጋለህ። ስለዚህ ሪል ለውጥ ማለት አይደንቲቲ ሌቨል ሲሆን ነው አይደለም? አንተ ለራስህ ማመን አለብህ ያን ነገር ነው። ነኝ ብለህ ካመንክ ሰዎች አደነቁትም አላደነቁትም አይነካም ውስጥ ረተኛ። ለዛ ነው ብዙ ጊዜ ካየህ ከልብህ የማታምነው ነገር ስለዛ ነገር አንተ ብትባል ብዙ አይረብሽህም። ራስን ፕሮቴክት ለማድረግ አትጥርም አስሎንጋስ ያንተ ህይወት ላይ መጣ አደጋ እስካልሆነ ድረስ። እንግዲህ ባለችን አጭር ታይም ኢጎና ኮንፊደንስ ልዩነታቸው ይሄ ነው ለማለት እወዳለሁ። የብቸኝነት ስሜት እንዴት ማስወገድ ይቻላል? በብዙ ሰዎች መሃል ሆኖ የሚሰማንን የብቸኝነት ስሜት ባይ ዘ ዌይ ሎንሊነስ ወይም የብቸኝነት ስሜት የምንለው ነገር ሪሊ ቫልዩ ካለመደረግ የሚመጣ ነው። የምር ከልቡ ቫልዩ የሚያደርገን ሰው አለመኖር፣ አንደርስታንድ የሚያደርገን ሰው አለመኖር፣ ወይም ደግሞ ጄኑዊንሊ ኢሞሽናሊ ከኛ ጋር ኮኔክት የሚያደርግ ሰው አለመኖር ሎንሊነስ ፊል እንድታረግ ያደርጋል። ባይ ዘ ዌይ በጣም ስማርት ያሉን ሰዎች መሃል ብትሆን ሎንሊነስ ይሰማል። ለምን ካልክ አንተ በአንተ ደረጃ ያን ነገር ሊረዳው ሰው አለመቻሉ ብቸኛ እንድትሆን ያደርጋል። ምንም ጥያቄ የለውም። ምክንያቱም ሰው አጠገብ መኮልኮሉ አይደለም ፖይንቱ፣ ረተኛ አይደለም፣ ጄኑዊንሊ አንተን አንደርስታንድ የሚያደርግ ነው። ብዙ ጊዜ ሀብታም ሰዎች ሴሌብሪቲዎች በዚህ ይጠቃሉ ካየ። ምክንያቱም ለውጭው የምታሳየው ህይወት አይደለም ሀብታም ነው፣ ቼን ነው፣ ኮንፊደንስ ነው፣ ራፕ ነው፣ መኪና ነው፣ ቤት ነው ምናምን አለ። ቲክቶከሮችም ታያለህ። ግን ጄኑዊንሊ ጠጋ ብሎ ግን ሰውነታቸውን አንደርስታንድ የሚያደርጋቸው ሰው የለም። ዊክነታቸውን አንደርስታንድ የሚያደርጋቸው ሰው የለም። ፐርፌክት እንዲሆኑ ኤክስፔክት ይደረጋል። ተረዳኝ? ያ ነገር ሪሊ እንደ ሰው መጥቶ ምንድነው አንተ ደካማ ጎን የሚል ከልቡ ቫልዩ የሚያደርጋቸው ሰው አለመኖሩ ምክንያት ብቸኝነት ስሜት ውስጥ እንድትገባ ያደርጋል። ምንም ጥያቄ የለውም። አብዛኛው ሴሌብሪቲ እና በጣም ኤክስክሉሲቭ የሆነ ስኬታማ ሰው የሚያጋጥመው ነገር ነው ሎንሊነስ። ምክንያቱም አጠገብ ያለው ሰው ሁሉ ብረት ስለምትመስለው አንደርስታንድ አያደርግህም። ተረዳኸኝ? ፐርፌክት ለምሳሌ እኔ በሪሌሽንሺፕ ጉዳይ ጓደኞቼን በደንብ ነው የማማክረው። ሪሌሽንሺፕ ላይ ስለምሰራ ፐርፌክት ተብሎ ሲታሰብ እኔ አሁን ድብቅ በሆን ሪሌሽንሺፕ እኔ ብቻዬን ሰፈር አደርጋለሁ። የብቸኝነት ስሜት ይሰማኛል። ምክንያቱም እኔ ማውራት አልችልም። እኔ መምከር ብቻ ነው የምችለው። እኔ አይደክመኝም። እኔ ሰዎችን መርዳት ብቻ ነው የምችለው አይደለም። እኔን ደግሞ የሚረዳኝ አንደርስታንድ የሚያደርገኝ ሰው ያስፈልገኛል አይደል? ልክ እንደዛው ሎንሊነስ እንዳይሰማችሁ አካባቢያችሁ ላይ የሚረዳችሁ ሰው አለመኖር ነው። አንደኛውም እኛ ቨልነረብል መሆን ካልፈለግን ነው። ገባህ? ደካማ ጎንን እንዲያውቁብህ ማትፈልግ ከሆነ ውስጥን እንዲያውቁብህ ማትፈልግ ከሆነ እነሱም አይረዱም፣ አንተም ብቸኛ ትሆናለህ። ብዙ ሰዎች አጋጥሞ በጣም ኮንፊደንት መስለው ምናምን በቃ ስትጠጋቸው ለቅሶ እንባ በጣም ብዙ ከባድ ህይወት ያላቸው ልክ እንደዛ ማለት ነው። ስለዚህ ኦፍ ኮርስ ሰው መሀል ሆነ ብቸኝነት ሊሰማ ይችላል። ከልብ የራሴ የምትለው ሰው አለመኖር ማለት ነው። ለሰው ልጅ በነገራችን ላይ ከልቡ የሚረዳው ሰው አለመኖር በጣም አደገኛ ነው ብዬ ነው የማስበው። በጣም አደገኛ ሰው በተሻላችሁ አቅም የኔ የምትሉት ሰው ቢኖር ጥሩ ነው። ለምን ለውጥ ጀምረን የምናቆም ይመስላል? አንድ ነገር ጀምሬ መጨረስ ወይም ቀጣይነት ያለው ሞራል እያገኘው አይደለም። አሁን ካወራሁት ከዳይሬክትሊ ይገናኛል። ሰው ባህሪ መቀየርና አይደንቲቲ መቀየር በጣም የተለያዩ ነገሮች ናቸው። ሰው ብዙ ጥረቱ ባህሪውን ለመቀየር ነው። ባህሪ ግን መነሻው አይደንቲቲ ነው፣ ወይም ደግሞ ስለ ራስ ያለ አመለካከት ነው። ነሰሰርሊ ስለ ራሳችን ሊሚቲንግ ቢሊፍ ኖሮን አልችለውም፣ አይሆንልንም አይደለም የመጣህበት ቤተሰብ ባይ ዘ ወይ በአፍል አታዩት ይችላል። ብዙ ሰዎች ማይዋጥላቸው አልችልም እኮ ብዬ አላቅም ነው የሚለው አይደል? እኔ እኮ አልችልም ብዬ አላቅም ለራሴ ኦር ደግሞ እንደማልችል አስቤውም አላቅም። ግን ፕሮግራም ያ ሊሆን ይችላል በአፍ አላልከውም እንጂ። ያ ደግሞ ከየት ነው የሚመጣው ሲባል ከልጅነት ጀምሮ ኮንሱም እያረክ ያደግከው። ገባ? በጭቃ ቤት ሰርተህ የተባልከው ነገር ምንድን ነበረ?
ተረተኛል የሆነ ነገር ልትሞክር ስትል የተሰጠ መልስ ምንድን ነበር ያደከው ምንድን ነበር ቤተሰቦች የነበሩበት ኢንቫይሮንመንት ነው ጓደኞች አብረው ያልካቸው ሰዎች እያንዳንዱ የራሱን አስተዋጽኦ ያደርጋል ጭንቅላት ውስጥ አይደለም በዛ ሁሉ ጉዞ ውስጥ ተረተኛል እየመጣ የ10 ብር ኳስ አምሮ ተረተኛል እንደማይሆን ነገር ቅብጠት እንደሆነ ተነግሮ ስታድግ ጥፋተኛ ሆኖ አይደል ላይኖራቸው ይችላል ያ ገንዘብ ቤተሰቦች ግን ጭንቅላት የሚፈጥረው ነገር አለ I don't deserve it ብርቅህ ነው ያቺ ነገር ላንተ የሚቻል ነገር አይደለም አይነት ስሜት ውስጥ ካደክ በኋላ የሆነ ነገር ልጀምር ስትል ቤት በኩል ምክንያቱም ስለ ራሴ አመለካከትና ሪያሊቲው ዲፈረንስ ስለሚኖረው ጭንቅላት በጣም ይጨነቃል ምክንያቱም ውስጥ ስለ ራስ የምታምነውና ውጪ ላይ ያለው ነገር ዲፈረንሱ በጣም ሰፊ ስለሚሆን የሆነ ነገር ስቴብል ለማድረግ የሆነ ነገር ያደርጋል ለምሳሌ ሌባ ነኝ ብሎ የሚያምን ሰው ፖሊስ አካባቢ ላይ ሲመጣ የሆነ አክት ያደርጋል አይደል ያመልጠዋል ልክ ያ አንስቴቢሊቲ ስለሚፈጠር ማለት ነው አንተም ስኬታማ መሆን ገንዘብ ምናምን እንደዚህ አይነት ነገሮች ወይም ደግሞ ብቻ ጥሩ የምትላቸው ነገሮች ለኔ አይገቡም ብለህ ስታድግ ልክ ያን ነገር ስታገኘው አንኮምፎርታብል መሆን ትጀምራለህ ምክንያቱም ከምታምነው ጋር ማች አያረግም ሰው ታጠፋዋለህ በገዛጅ የሆነ ነገር ትደረምስበታለህ ስለዚህ አንዳንዴ የሆነ ነገር ጀምረን ማንቀጥለው ትሩሊ ስለራሳችን ከምናምነው ጋር ማች አለማረጉ ነው ስለዚህ ሰው አይደንቲቲውን ሞር ቢያስተካክል ባህሪው ያን ይከተላል ስለዚህ በተቻለ መጠን ሳናቀው ራሳችን ኮንስተንትሊ መጥፎ ነገሮች የምናገኝበት አንዱም ሪዝን ከኋላ ስለራሳችን ያለን አመለካከት ነው ምክንያቱም ከዚህ በፊት ሁሉ እንደምለው አለ በሰበሰ ዝናብ አይፈራም እንደሚባለው በስብሰናል ብለን የምናስብ ከሆነ ከኋላ ዝናብ ውስጥ መግባት ብዙ አያሳስበንም ኮንስታንትሊ ራሳችንን ዝናብ ውስጥ ነው የምናገኘው ማለት ነው ሶ በኋላ አይደንቲቲ ማስተካከል ያስፈልጋል ወደ ኋላ ተመልሶ ባህሪ ላይ ጥረት ብታረግ ቴምፖራሪ ነው የሚሆነው ሁለተኛው ሪል ሪዝንም አለመኖር የራሱን ተጽዕኖ ይጫወታል ጀኑዊንሊ አብዛኛውን ሰው ብትጠይቀው ለምንድን ነው ይሄን የምታረገው ብትሉ በቂ ምክንያት የለውም ጀነራል ምክንያት ነው ያለው እንዲህ መሆን ስለምፈልግ መኖር ስለምፈልግ ዲፕ ገብተህ ለምንድን ነው የምትፈልገው እንደ ሽንኩርት እየላትከው ትሄድ እስከ ኮር ብትወርድ ምንድነው ምክንያቱም የሰው ልጅ በቂ ምክንያት ካለው ብዙ ነገር መቋቋም ይችላል ማቋረጥ አይደለም አያስበውም ለዚህ ኤግዛምፕል ብዙ ጊዜ ነግራቸዋለሁ ለምሳሌ ሰው ስፖርት ስራ ስንባል አንሰራም ሁላችን ማለት ግን ስኳር አለብህ ወይ የሆነ ነገር አለብህ ቢልህ ሐኪም አለመስራት ምክንያት አይሆንም ስንት ሰዓት ነው የምትለው አይደል ስለዚህ አንዳንዴ የሚገፋንም ነገር እንፈልጋለን አይደል አንዳንዴ ምክንያት የሚሆነን ነገር እንፈልጋለን ለዛ ደግሞ ኃላፊነት አንዱ ምክንያት ነው በሰው ልጅ የሰው ልጅ በጊዜ ራሱን ኃላፊነት መክተት ከቻለ ምክንያት ይሆነዋል ምን ለማድረግ ለመክፋት ለመሞከር ቤት ኪራይ ኃላፊነት ነው ከትንሹ ብንጀምር አይደል የራስን ወጪ ራስ መቻል ኃላፊነት ነው ንስሐ መግባት ኃላፊነት ነው ይሰጣል የሆነ ኃላፊነት ከዛ በኋላ ተረተኛል የትላንቱ አልፏል ዛሬስ የሆነ ሸክም አለው እንዳትገባ የሚከላከለ ተረተኛል የቤተሰብን ኃላፊነት ለመወጣት መሞከር ይሄ ትንንሾቹ ሪዝኖች ናቸው ቢሳይድ ዳት ደግሞ ከዛ በላይም ትልልቅ ኃላፊነት ሰው በቂ ምክንያት ካለው እስከ ሞት ድረስ ይታመናል ላሰበው ነገር ይሄ ምንም ጥያቄ የለውም ሶ ሁለቱ ነገሮች አይ ቲንክ ሰው ጀምሮ እንዳያቆም ያደርጋል ከዛ በዘለለ ግን ኢንቫይሮንመንትም የራሱን ተጽዕኖ ይጫወታል ሁሉንም ደግሞ እየፈለክ አካባቢ አሪፍ ካልሆነ አሁንም ተመልሰ መውደቅ መጨማለቅ አይቀርም ስለዚህ ከምንም በላይ እንደውም በእኔ አመለካከት ከጠይቃችሁ ኢንቫይሮንመንታችሁ ላይ ቆራጡ የማይሆኑ ጓደኛ የማይሆን ሪሌሽንሺፕ ተዳር አላልኩ በዚህ አጋጣሚ አንዳንድ ሰዎች ከራሳቸው ጋር የማይሆን ሪሌሽንሺፕ ጓደኞች ስል የወንድም የሴትም በአጠቃላይ ስራ ባልደረባ ምናምን ማይሆን ውሎ ማይሆን ሶሻል ሚዲያ እነዚህ ነገሮች ላይ ጨካኝ መሆን አለባቸው የመጨረሻ ቆርጠ በጥሰ ነው መጣል ያለበት ቦሪንግ ይሁን ላይፍ ምክንያቱም ሰው እዛ ውስጥ ሆኖ እዛ ኢንቫይሮንመንት ውስጥ ሆኖ ሌላ ነገር ማሰብ ስለማይችል የምሬን ነው የምላችሁ በተቻላችሁ አቅም ኢንቫይሮንመንታችሁ መሆን ያለበት ከናንተ መሆን ከምታስቡት ህይወት ጋር ማች የሚያደርግ መሆን አለበት ሶ ኦብቪየስ አኖፍ በጣም ከባድ ጥያቄ ዋው አስቤው አላውቅም እውነት ለመናገር ዓለም ላይ ሰው የሚስማማበት አንተ ግን የማትስማማበት ነገር ምንድነው በህይወት ቁጭት ወይም የሚጸጽት ያደረከውና ያላደረከው ነገር አለ ወይ ዋው በጣም ከባድ ነው የቴክሽን ቴክ ግን በጣም መናገር መፈልገው ሳልዋሽ በጣም ብዙ የሚጸጽተኝ ነገር አድርጌያለሁ ምንም ጥያቄ የለውም በህይወቴ ወደ ኋላ መመለስ ማልፈልጋቸው ወደ ኋላ መሄድ ማልፈልግባቸው መንገዶች ሄጃለሁ ከልጅነት ጀምሮ ምናልባት ያንግ ኤጅ ጀምሮ ጥሩ ያሉ ነገሮችን አይቻለሁ ይጸጽቷል ወይ አዎ በሰዓቱ ግን አሁን ሰላምን ታርቂያቸው ከራሴ ጋር ሰላም ያገኛቸው ነገሮች አሉ አይደል ይጸጽተኛል ስላችሁ ባይሆኑ መርጥ ነበር
ከሆኑ በኋላ ግን ኤቭሪዴይ ያሰብኳቸው የሚጨነቅባቸው ጉዳዮች አይደሉም። ምክንያቱም አልፈዋል። ትላንት ውስጥ መኖር አልፈልግም። ግን ደግሞ ኦልዌይስ ብትጠይቁኝ እንዲህ ቁጭ ብላችሁ ኦፍ ኮርስ ባላያቸው፣ ባላውቃቸው፣ ባልነካቸው፣ ባልሰማቸው ብዬ ማስባቸው በጣም ብዙ ነገሮች አሉ። ምናልባት እዚህ ጋር መናገር አልፈልግም ራሴን ፕሮቴክት ለማድረግ ሳይሆን እነዚህ ነገሮች ጥቅም አላቸው ብዬ ስለማላስብ ለሌሎች ሰዎች አይደለም መጥፎ ትምህርትም እንዲሆኑ ስለማልፈልግ ብዙ የሚጸጽቱኝ ነገሮች አሉ። ኦፍ ኮርስ ምንም ጥያቄ የለውም። በዛው ልክ ደግሞ ያላደረኳቸው የሚጸጽቱኝ ነገሮች ደግሞ አሉ። ምንም ጥያቄ የለውም። ሞር ራሴ ላይ ከዚህ በላይ ሰርቼ ቢሆን ኖሮ ላለው ሞር ቢዝነስ ውስጥ ገብቼ ቢሆን early ልጅ ሆኜ ብዬ አስባለሁ። በጣም ጊዜ ባለኝ ሰዓት፣ ጉልበት ባለኝ ሰዓት ከዚህ በላይ ማለት ነው ብዙ ነገሮችን መማር እችል ነበር፣ ግን አልተማርኩም ብዬ ማስባቸው ነገሮች አሉ። እድሜያችሁ እየጨመረ በሄደ ቁጥር አቅማችሁ እየቀነሰ እንደሚሄድ ብዙ ጊዜ አይገባንም። ተረታችሁኛል? በጣም ብዙ ጊዜ አይገባንም። ከሚቆጩኝ ነገሮች ሲክስ ፓኬን ማስጠበቅ አለመቻል ይቆጨኛል። ምክንያቱም ያኔ ልጅ ሆናችሁ ቀላል ነው የሚመስለው አይደል? የሆነ ወጣት ሆነ ቀላል የምታቆየው ነገር ነው የሚመስለው። ግን እኛ እድሜ ላይ ስደርሱ በጣም ከባድ ነው ማስመለስ። እሱን ሰው ይቆጨኛል። በቃ ማለት በደንብ ኤክሰርሳይዝ ላይ በደንብ ሲሪየስ ፎከስ በሆን ኖሮ ብዬ አስባለሁ ባልቶ። ምክንያቱም ቴኳንዶ ሰርቻለሁ፣ ጂም በደንብ ሰርቻለሁ፣ ሰርከስ ሰርቻለሁ። ሶ ፊዚካሊ በደንብ ፊት የሚባል አይነት ሰው ነበርኩ ልጅ ሆኜ። ሶ ያን ሉዝ ባላረገው ደስ ይለኝ ነበር። ስቲል በ30 ዓመቴ እንደዛ ፊት የሆንኩ ሰው ብሆን አይደል በጣም ይቆጨኛል። በቃ ይቻል ነበር ማስጠበቅ፣ ያለን ማስጠበቅ ቀላል ነው አይደል? ግን ያው አልሆነም። ሆፕፉሊ እንግዲህ ዋን ላስት ታይም እንግዲህ እናየዋለን ብዬ አስባለሁ ፓካችን። ኤኒዌይስ ይሄ ነው ዓለም የሚስማማበት አንተ ግን የማትስማማበት ከባድ ጥያቄ አዶን ነው። እንግዲህ ጊዜ ሰጥቻ አስቤያለሁ። ግን ኤኒዌይስ ግን ሊመስለኝ የሚችለው እኔ በሬስ አላም ነው እውነት ለመናገር እኔ ጥቁርና ነጭ ራሱ ብሎ ለማመን እቸገራለሁ አንዳንዴ። በቃ የሰው ልጅ ነው የሚለው አመለካከት ሞር ይገዛኛል። ሰው ነው በሚለው ጥቁር ነጭ ምናምን እንዲነን እያለን የሆነ ፓርቲሽን መክፈሉ እና በዚህ ደረጃ የሆነ ነገር ውስጥ መግባታችን ያስቀኛል። ምክንያቱም በዚህ እንደው ዘዴ ሁላችንም ደም ነው ያለን ውስጣችን። ሁላችንም እዚህ ምድር ላይ ጥሩ ኑሮ ኖሮ ማለፍ ነው ፕላናችን አስፋራሳ አንደርስታንድ። ግን በዛ ጉዞ ውስጥ በጣም ብዙ ቦታ ተከፋፍለናልና I don't understand why ሰዎች እስከሞት ድረስ የሚታመኑለት እውነታ መሆኑ ይገርመኛል። በራሴ መቆም እፈልጋለሁ ግን እፈራለሁ። ውሳኔ ለመወሰን እፈራለሁ። የውሳኔ ሰው መሆን እንዴት እችላለሁ? አግዘኝ እባክህ ወንድሜ። ታዲያ ትልቁ ነገር መፍራት አይደል? በራስ መቆም ያስፈራል። አዎ ታዲያ የምትፈራው እኮ ስለሚያስፈራ ነው። ባይዘው በራስ መቆም ደስ የሚል ነገር ነው አይደለም? እውነት ለመናገር ግን መደረግ ያለበት ነገር ነው። አዎ በዚህ አጋጣሚ እኔ በጣም የምወደው ሐሳብ ሰው በተቻለ አቅም ጥረቱም ጉልበቱም አቅሙም ማረፍ ያለበት ቦታ ብዬ ማስበው ደስ የሚለውን ሳይሆን ትክክለኛውን ነገር በማድረግ ውስጥ ነው ብዬ ነው ማምነው። በተቻላችሁ አቅም ደስ የሚላችሁን ለመከተል ሳይሆን ትክክለኛውን መከተል ነው። በራስ መቆም ያስፈልጋል። አዎ ትክክለኛው ነገር ነው። የስ ግን ደግሞ ያስፈራል። አዎ ለምን እንዋሸዋለን? ማስፈራቱን በደንብ ነው የሚያስፈራው። ምክንያቱም ጫና ሊበዛ ነው፣ ኃላፊነት ሊበዛ ነው፣ ያስጨንቃል፣ ከሰዎች ይለያል አይደል? መውደቅ አለው ብቻ ስትሆን አይደል? ምክንያቱም እንደመጀመሪያው ብዙ ሰው የተሸከመ ሰው የለም። ባይሰዌ ብቻን ለመሆን ስትወስን ነው ምን ያህል ሰው እንደተሸከመህ የሚገባ ማመስገንም ትጀምራለህ። ስለዚህ ያስፈራል። የስ ግን ደግሞ እየፈራህ ማድረግ ካልቻልክ አይ ዶንት ቲንክ እዚህ ምድር ላይ ወዴትም አቅጣጫ ትሄዳለህ ብዬ አላስብም። ምክንያቱም ይህን ቪዲዮ ለመቅረጽ ያስፈራል፣ ስራ ለመቀጠር ያስፈራል፣ ኢንተርቪው ለመሄድ ያስፈራል አይደል? ማታ መሽቶ በርን ዘግተህ ለመተኛት ያስፈራል። ብዙ የሚያስፈሩ ነገሮች አሉ። ባይዘ ሞት ያስፈራል አይደል? የጤና ሁኔታ ያስፈራል፣ ጦርነቱ ያስፈራል። አሁን የተነሳው የኢራን እና እንትን ብዙ የሚያስፈራ ነገር አለ። ግን ስለሚያስፈራ ትቆማለህ ወይ? ኖ ሰውነህ ያቅታል አንዳንዴ። የስ አንዳንዴ ይከብዳል። የስ አንዳንዴ ወደ ኋላ ትመለሳለህ። የስ በእኔ እይታ የሰው ልጅ ለውጥ ማለት ፐርፌክትሊ ስሙዝ ሆነ ኤቭሪዴይ መሄድ አይደለም። ፕሊዝ እሱን አንደርስታንድ አድርጉ። ብዙ ሰዎች የሚመስላቸው የሆኑ ነገር ላይ ስኬታማ የሆኑ ሰዎች ኤቭሪዴይ ህይወታቸው ጠዋት ይወጣሉ፣ ስራ፣ ማታ ስራ፣ ቀን ስራ፣ ከዛ አይደለም። ኮሙሌቲቭ ነው፣ ድምር ነው። አጠቃላይ በወር ውስጥ ፕሮዳክቲቭ የሆነው ይበልጣል አንፕሮዳክቲቭ ከሆነው ነው። ተረተኛል። በቀን ውስጥ ፕሮዳክቲቭ የሆነው ይበልጣል አንፕሮዳክቲቭ ከሆነው ነው እንጂ the whole life ፕሮዳክቲቭ የሚመስላችሁ ሰዎች ለዛ ነው ኤክስፔክቴሽናችሁ ሃይ ስለሆነ የምትፈሩት የሚያቀታችሁ ማታረጉት። አንድ ቀን ይወድቃል፣ አንድ ቀን ይሰራል፣ አንድ ቀን ይወድቃል፣ አንድ ቀን ይሰራል። ግን ከሳምንቱ ስትደምር አራቱን ቀን ግን የተሻለ ሰርቷል፣ ሶስቱን ቀን ወድቋል። የሰው ልጅ ባህሪ ነው። ጻድቅ የምትለውም ሰው ብትሄድ ኃጢአት አይሰራም አልተባለም። ግን አንጻራዊ ካሉት ቀናቶች ካሉት ህይወት ውስጥ በጎ ለመስራት ይጥራል ነው። የሰው ልጅ ህይወትም እንደዛ ነው። ላይክ
የተሻለውን ለማድረግ መሞከር ነው አይደል? ሰው ክፉና ደግ ተኩላ አለው አለ። የትኛው ያሸንፋል? ብዙ የበላው ነው አይደል? ይሄኛው አይበላም ግን ማለት አይደለም። ይሄኛው የሻለውን ያክል አያፍጨረጨርም ግን ማለት አይደለም። ትንሽ የተሻለ ያደገው ነገር ያንተን ህይወት ስለሚወስነው በተቻላችሁ አቅም ህይወታችሁ ላይ ጥሩንና ትክክለኛውን ለማድረግ ነው። አለመውደቅ የሚባል ነገር የለም። ማናችንም ጀርባችን ቢጠና በጣም ብዙ የወደቅንበት፣ በጣም ብዙ የፈራንበት፣ በጣም ብዙ ተስፋ የቆረጥንበት፣ በጣም ብዙ ያለቀስንበት፣ በጣም ብዙ እንዴት እንዲያረጋል የተባልንበት ቦታዎች አሉ። ምንም ጥያቄ የለው። ግን ኮሙሌቲቭሊ ሲደመር ውሳኔዎቻችን የትኛው ይበልጣል ሪዛልትህን የሚያሳየው አይደል? ኃይሌ ገብረስላሴ አልከሰረም። ባለፈው ሲናገር ሰምቼው እንደም በጣም ነው ደስ ያለኝ። ሰው የሚያውቀው ቢዝነሶቼን ስለሆነ የከሰርኳቸውን አያውቅም ማለት አገር ሚሊዮኖች ከስር ያለው በየጊዜው አዳዲስ ቢዝነስ ውስጥ እየገባው ግን እሱ አይታይም። ገባ? ግን አንጻራዊ ሰውዬ ከከሰረውና ካተረፈው ይበልጣል። ያተረፈው ምንም ጥያቄ የለውም አይደለም? ስፖርተኛ ሰው ስታዩ ሳይበላ ቀርቶ ይመስላችኋል? በየቀኑ ሄልዚ ምግብ ነው አይደለም። ግን ሄልዚ ከሚበላውና አንሄልዚ ከሚበላው የሚበልጠው የቱ ነው? እሱ ነው ውጤታማ የሚያደርግ በጊዜ ሂደትም ተስፋ የሆነ እንድትበረታ የሚያደርግ። ሆፕፉሊ እንግዲህ ይበቃችኋል። ዛሬ በጣም ብዙ ያቄን ይጠይቃችሁኝ ግን ሰብሰብ አድርጌ